ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የጥር 13 2018 ዓ.ም የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። የሕዝብ ተወካዮች ምክር ቤት የምርጫ አዋጁን በማሻሻል በዲጂታል ቴክኖሎጂ የታገዘ ግልጽ፣ ዲሞክራሲያዊና ፍትሐዊ ምርጫ እንዲከናወን የሚያስችሉ ምቹ ሁኔታዎች እንዲፈጠሩ ማድረጉን የምክር ቤቱ አፈ ጉባኤ ታገሰ ጫፎ ገለጹ። በህብረተሰቡ ላይ የጤና ጉዳት ሊያስከትሉ የሚችሉና ደረጃቸውን ያልጠበቁ የጨው ምርቶች ላይ እርምጃ መውሰዱን የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀ። የወጣቶችን ዓለም አቀፍ ተወዳዳሪነትና የፈጠራ አድማስ የሚያጎለብቱ ዘመኑን የዋጁ አዳዲስ የክህሎት ማበልጸጊያ ፕሮግራሞች ገቢራዊ መደረጋቸውን የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር ገለጹ። በኦሮሚያ ክልል በግማሽ ዓመቱ የህዝቡን ማህበራዊና ኢኮኖሚያዊ ተጠቃሚነት ያሳደጉ የልማት ስኬቶች መመዝገባቸውን የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ገለጹ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። የህዝብ ተወካዮች ምክር ቤት የምርጫ አዋጁን በማሻሻል በዲጂታል ቴክኖሎጂ የታገዘ ግልጽ፣ ዲሞክራሲያዊና ፍትሐዊ ምርጫ እንዲከናወን የሚያስችሉ ምቹ ሁኔታዎች እንዲፈጠሩ ማድረጉን የምክር ቤቱ አፈ ጉባኤ ታገሰ ጫፎ ገለጹ። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ሀገራዊ ጠቅላላ ምርጫ የመራጮች ምዝገባ ከየካቲት 7 እስከ መጋቢት 7 ቀን 2018 ዓ.ም እንዲከናወንና የድምፅ መስጫው ግንቦት 24 ቀን 2018 ዓ.ም እንዲሆን መወሰኑ ይታወሳል። ቦርዱ ይህንን ታሳቢ በማድረግ ከግብአት ማሟላት እስከ ስልጠናና የግንዛቤ ማስጨበጫ ስራዎች የተለያዩ ዝግጅቶችን ማድረጉን አስታውቋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ለኢዜአ እንዳሉት የኢትዮጵያ ብሔራዊ ምርጫ ቦርድ በሀገሪቱ ምርጫና ድምፀ ውሳኔ የሚያካሂድ ገለልተኛ ህገ መንግስታዊ ተቋም ነው። ቦርዱ በህገ መንግስቱ መሰረት ሰባተኛውን ሀገራዊ ምርጫ ለማካሄድ በቂ ዝግጅት ማድረጉን በሪፖርቱ ማረጋገጡን ገልጸዋል። ምክር ቤቱ ሰባተኛው ሀገራዊ ጠቅላላ ምርጫ ፍትሐዊ፣ ሰላማዊና ተአማኒነት ያለው ሆኖ እንዲጠናቀቅ አስፈላጊ የህግ ማሻሻያዎች ማድረጉን አፈ ጉባኤው ጠቁመዋል። በተለይም አዋጅ ቁጥር 1162 ህዝባር 2011 በማሻሻል የእጩዎችና የመራጮች ምዝገባ እንዲሁም ሌሎች የቦርዱ ስራዎች በዲጂታል ቴክኖሎጂ የታገዙ እንዲሆኑ አስቻይ ሁኔታ መፍጠሩን አብራርተዋል። የሲቪል ማህበራት ድርጅቶች ምርጫውን በመታዘብና ለመራጮች ግንዛቤ መፍጠር ረገድ ወሳኝ ሚና እንዳላቸው ገልጸዋል። መንግስት በኢትዮጵያ ብሔራዊ ምርጫ ቦርድ ጥያቄ መሰረት የምርጫውን ግልጽነትና ተአማኒነት የሚያሳልጡ ዝግጅቶችን እያደረገ መሆኑንም ተናግረዋል። የሰባተኛው ሀገራዊ ጠቅላላ ምርጫ ሂደት በብሔራዊ መግባባት እንዲከናወን ጥረት እየተደረገ መሆኑን የጠቀሱት አፈ ጉባኤው ለምርጫው ስኬታማነት ሁሉም አካላት የድርሻቸው እንዲወጡ ጥሪ አቅርበዋል። በህብረተሰቡ ላይ የጤና ጉዳት ሊያስከትሉ የሚችሉና ደረጃቸውን ያልጠበቁ የጨው ምርቶች ላይ እርምጃ መውሰዱን የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀ። የኢትዮጵያ ምግብና መድኃኒት ባለስልጣን ባከናወነው የተቀናጀ ክትትል በመጋዘን የተከማቹ ህገወጥ የጨው ምርቶችን በቁጥጥር ስር ማዋሉን ለመገናኛ ብዙሃን በሰጠው መግለጫ አስታውቋል። የባለስልጣኑ ምክትል ዋና ዳይሬክተር አቶ ነጋሽ ስሜ እንደተናገሩት ባለስልጣኑ ደህንነቱና ጥራቱ የተረጋገጠ ምርት ለህብረተሰቡ ተደራሽ እንዲሆን በትኩረት እየሰራ ነው። በዚህም ሙሉ በሙሉና በከፊል የተቀነባበሩ ምርቶች ላይ የሚደረገው ቁጥጥር ተጠናክሮ መቀጠሉን አስረድተዋል። ባለስልጣኑ ከብሔራዊ መረጃና ደህንነት አገልግሎት ጋር በመተባበር ባደረገው ጥብቅና የተቀናጀ ቁጥጥር በሸገር ከተማ ፉሪ ክፍለ ከተማ በሚገኝ አፋር አፍዴር ወለላና በሩዋቅ በተሰኙ 3 የጨው ምርቶች ላይ እርምጃ መውሰዱን አስታውቋል። በዚህም ከ13000 ኩንታል በላይ ደረጃውን ያልጠበቀ የጨው ምርት በቁጥጥር ስር መዋሉን ገልጸዋል። ምርቶቹ የተቀመጠውን ብሔራዊ የአዮዲን ይዘት መስፈርት ሳያሟሉ የተመረቱ እንዲሁም ጨው ለምግብነት ከመቅረቡ በፊት መከናወን ያለበትን የማጠብና የማጽዳት ሂደት ሳይደረግላቸው ለገበያ የቀረቡ መሆናቸውን አንስተዋል። ምርቶቹ ለሰው ልጅ ጤና ጎጂ የሆኑ ባዕድ ነገሮችን ሊይዙ የሚችሉ መሆናቸውንም ጠቅሰዋል። ባለስልጣኑ ከጸጥታ አካላት ጋር በመቀናጀት መሰል የክትትል ስራዎችን በሌሎች የምርት ዘርፎችም ላይ አጠናክሮ እንደሚቀጥል አስታውቋል። ህብረተሰቡም ጥራታቸው የተረጋገጡ ምርቶችን ብቻ በመጠቀም ለጤናው ጥንቃቄ እንዲያደርግ አሳስበዋል። የወጣቶችን ዓለም አቀፍ ተወዳዳሪነትና የፈጠራ አድማስ የሚያጎለብቱ ዘመኑን የዋጁ አዳዲስ የክህሎት ማበልጸጊያ ፕሮግራሞች ገቢራዊ መደረጋቸውን የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ የክህሎት ኢትዮጵያ ወጣቶች ችሎታቸውንና ሀሳባቸውን ትርጉም ወዳላቸው ፈጠራዎች መቀየር እያስቻላቸው መሆኑን ገልጸዋል። ወጣቶች የማህበረሰባችን አንገብጋቢ ፍላጎቶች እንዲመረምሩ፣ ሀገራቸውን የሚያገለግሉ መፍትሄዎችን እንዲፈጥሩ፣ ሌሎች አካላት ደግሞ የወጣት ፈጣሪዎችን የማምረት አቅም ለማሳደግ ድጋፍ ማድረግ እንዳለባቸው አሳስበዋል። የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር ለኢዜአ እንዳሉት የቴክኒክና ሙያ ስልጠና የመጪው ዘመን የመወዳደሪያ መድረክ ነው። በኢትዮጵያ ክህሎትን በተመለከተ ያለው ግንዛቤ በቂ አይደለም ያሉት ዋና ዳይሬክተሩ ነባራዊ ዓለም ሙያና ክህሎትን የሚያበረታታ መሆኑን ተናግረዋል። ክህሎት የዘመናዊ ዓለም መገበያያ ገንዘብ መሆኑን ገልጸው የቴክኒክና ሙያ ስልጠና እንደ ሁለተኛ ምርጫ መታየት የለበትም ብለዋል። ኢትዮጵያ ያላትን ከ70 በመቶ ወጣት ኃይል ታሳቢ ያደረገ
የቴክኒክና ሙያ ስልጠና ተግባራዊ በማድረግ ተጨባጭ ውጤት እያስመዘገበች መሆኑን ገልጸዋል። በዓለም ላይ መሪ የሆኑ የቴክኖሎጂ ውጤቶች የክህሎት ትሩፋቶች መሆናቸውን በማንሳት በኢትዮጵያ የቴክኒክና ሙያ ተቋማት የስልጠናና የቅበላ አቅም እያደገ መጥቷል ብለዋል። የኢፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት የዘመኑ ኢንዱስትሪ የሚፈልጋቸውን ብቁና ተወዳዳሪ ባለሙያዎችን ለማፍራት ነባር የስልጠና ዘርፎችን እያሻሻለና አዳዲሶችን ገቢራዊ እያደረገ እንደሚገኝ ገልጸዋል። በዚህም በ2018 ዓ.ም የሰው ሰራሽ አስተውሎት፣ ሳይበር ደህንነት፣ ባዮሜዲካል ቴክኖሎጂ፣ ፕላስቲክ ቴክኖሎጂ፣ ሮቦቲክስ ቴክኖሎጂ እና ማኑፋክቸሪንግ ቴክኖሎጂን ጨምሮ 11 አዳዲስ የስልጠና መስኮች ተጀምረዋል ብለዋል። የኢፌዴሪ ቴክኒክና ሙያ ማሰልጠኛ ኢንስቲትዩት የስልጠና ዘርፎችን ዘመኑን በዋጁ ቴክኖሎጂዎች በማሟላት ወደ ስልጠና የሚገቡ ወጣቶች ቁጥር ማሳደግ መቻሉን ገልጸዋል። በከፍተኛ ትምህርት ተቋማት ንድፈ ሀሳብ መሰረት ያደረገውን ትምህርት ይበልጥ የተግባር ስልጠና ላይ ያተኮረ መሆኑን አንስተዋል። የኢትዮጵያ ቴክኒክና ሙያ ስልጠና ዘርፍ በመደበኛና አጫጭር ስልጠናዎች 6 ሚሊዮን ዜጎችን የማስተናገድ አቅም እንዳለው ያነሱት ዋና ዳይሬክተሩ ሰልጣኞች ከሀገር ውስጥ ባሻገር ድንበር ተሻጋሪ አቅም እንደሚገነቡም ተናግረዋል። ለዚህ ደግሞ መንግስት የቴክኒክና ሙያ ማሰልጠኛ ተቋማት የስልጠና ዘርፎች ሙያን በተግባር ማስተማር በሚችሉ ዘመኑ ባፈራቸው ግብዓቶች እንዲሟሉ እያደረገ መሆኑን ተናግረዋል። በመሆኑም ወጣቶች መሰልጠን ለስራ መዘጋጀትና ችግርን የመፍታት አቅም ማዳበር መሆኑን ተረድተው ወደ ቴክኒክና ሙያ ማሰልጠኛ ተቋማት እንዲገቡ ጥሪ አቅርበዋል። በኦሮሚያ ክልል በግማሽ ዓመቱ የህዝቡ ማህበራዊና ኢኮኖሚያዊ ተጠቃሚነት ያሳደጉ የልማት ስኬቶች መመዝገባቸውን የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ገለጹ። የኦሮሚያ ክልል የመንግስትና ፓርቲ የ6 ወራት የስራ አፈጻጸም ግምገማ በአዳማ አባገዳ አዳራሽ ጀምሯል። በመድረኩ ላይ የክልሉ ፕሬዝዳንት ሽመልስ አብዲሳ፣ የጨፌ ኦሮሚያ አፈ ጉባኤ ወይዘሮ ሰዓድ አብዱራህማን፣ ምክትል ፕሬዝዳንት አወሉ አብዲና በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ከፍያለው ተፈርመን ጨምሮ በየደረጃው ያሉ አመራሮች ተገኝተዋል። የክልሉ ፕሬዝዳንት አቶ ሽመልስ አብዲሳ በዚህ ወቅት እንደገለጹት በክልሉ በግማሽ ዓመቱ ድህነትን ለማስወገድ የሚያስችሉ በርካታ ማህበራዊና ኢኮኖሚያዊ ልማት ስራዎች ተከናውነዋል። በተለይም የህዝቡን ማህበራዊና ኢኮኖሚያዊ ተጠቃሚነት ለማረጋገጥ የተቀረጹ የልማት ኢኒሼቲቮች ውጤታማነት የተሻለ ደረጃ ላይ መሆኑንም ተናግረዋል። በተለይም በግብርና ዘርፍ የምግብ ሉዓላዊነትን ለማረጋገጥ የተጀመሩ ስራዎች፣ የከተማ ልማት እንዲሁም ሌሎች ስራዎች ትልቅ ውጤት የተገኘባቸው መሆኑን ገልጸዋል። እነዚህ ውጤታማ ስራዎች ቢከናወኑም አሁንም የአፈጻጸም ጥራት ጉድለትና መንጠባጠብ፣ ሙስናና ብልሹ አሰራር፣ የአገልግሎት አሰጣጥ ችግሮች ውስንነት የሚጠቀሱ ናቸው ብለዋል። የክልሉ አመራር በተገኘው ውጤት ሳይዘናጋ ለተሻለ ውጤትና የህዝቡን ተጠቃሚነት ይበልጥ ለማሳደግ ትጋቱን መቀጠል እንዳለበትም አሳስበዋል። በተጨማሪም የኑሮ ውድነትና የስራ አጥነት ችግሮችን የመቀነስ ስራዎች በበለጠ ትጋት የሚቀጥሉ እንደሚሆኑ አስረድተው የህዝብ ተሳትፎን ማሳደግ፣ ገቢን አሟጦ መሰብሰብ፣ የቁጠባ ባህል ማሳደግና ሌሎች ስራዎችም የቀጣይ የትኩረት አቅጣጫዎች ናቸው ብለዋል። በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ከፍያለው ተፈራ በበኩላቸው በክልሉ ሰላምን በማስፈንና ልማትን በማፋጠን ረገድ የተሻለ ውጤት መመዝገቡን ገልጸዋል። በተለይም የህዝብ የመልካም አስተዳደር ቅሬታን ለመፍታት መሶብ የአንድ ማዕከል አገልግሎት አሰጣጥ ተደራሽ ከማድረግ አንጻር የተሻለ ስራ መሰራቱንም አንስተዋል። በዚህም የአንድ ማዕከል አገልግሎት አሰጣጥ በክልል ደረጃ ከተጀመረበት 5 ከተሞች ወደ 11 ከተሞች ማስፋት ስራ እየተከናወነ መሆኑንም ጠቁመዋል። የተከበራችሁ አድማጭ ተመልካቾቻችን የጥር 13 2018 ዓመተ ምህረት ለዕለቱ ያዘጋጀናቸው ዘገባዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆየሁ። መልካም ጊዜ።